ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር በትብብር ለመስራት ሁሌም በሩ ክፍት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የተፎካካሪ ፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። ከተፎካካሪ የፖለቲካ ፓርቲዎች ጋር የተደረገው ውይይት የፖለቲካ ምህዳሩ ለውጥ አካል መሆኑንም ገልጸዋል። በፖለቲካ ምህዳር ውስጥ የፉክክርና ትብብር እሳቤዎች እንዳሉና ብልጽግና ፓርቲ ከፓርቲዎቹ ጋር ጤናማ ፉክክርና ትብብር እንዲኖረው እየሰራ ነው ብለዋል። ብልጽግና ፓርቲ ከፖለቲካ ፓርቲዎች ጋር ባለው ግንኙነት ፉክክርና ትብብር ሚዛኑን ጠብቆ እያስኬደ እንደሚገኝ አመልክተዋል። በመንግስት በተለያዩ የአመራር ደረጃዎች 273 የተፎካካሪ ፓርቲ ተወካዮች እየሰሩ እንደሚገኝም ለትብብር ያለውን መልካም ፍላጎት በግልጽ የሚያሳይ መሆኑን ተናግረዋል። መንግስት ከተፎካካሪ ፓርቲዎች ጋር ለመስራት በሩ ክፍት ነው ያሉት ጠቅላይ ሚኒስትሩ ፓርቲዎች ሰብሰብ በማለት ጠንካራ ሀሳቦችን ማፍለቅ ላይ አተኩረው እንዲሰሩ ጠይቀዋል። በተያያዘ ዜና የባህር በር ለኢትዮጵያ የፖለቲካ አጀንዳ ሳይሆን የህልውናዋ ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን የገለጹት ከተፎካካሪ ፖለቲካ ፓርቲዎች ተወካዮች ጋር ውይይት ባደረጉበት በዚያው መድረክ ላይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የሁልጊዜም ፍላጎት ከጎረቤቶቿ ጋር በጋራ መልማት መሆኑን ገልጸዋል። ኢትዮጵያ ትልቅ ሀገርና ከፍተኛ የህዝብ ብዛት አላት ያሉት ጠቅላይ ሚኒስትሩ ሰላምና ልማት ለኢትዮጵያ ቁልፍ ጉዳዮች እንደሆኑ ጎረቤቶቿ ሊረዱ እንደሚገባም አመልክተዋል። የባህር በር ጉዳይ የፖለቲካ አጀንዳ አይደለም ያሉት ጠቅላይ ሚኒስትሩ ጉዳዩ ለኢትዮጵያ የህልውና ጉዳይ እንደሆነ ተናግረዋል። የባህር በር አለመኖር በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና እያሳደረ እንደሚገኝ ገልጸው ይህም በንግድ ህጎች አማካኝነት ምላሽ ያገኛል ብለው እንደሚያምኑ አስረድተዋል። በመሰረታዊ የፍጆታ ምርቶች የሚስተዋለው የዋጋ ጭማሪ በዜጎች የኑሮ ሁኔታ ላይ ተጽዕኖ እየፈጠረ መሆኑ ተገለጸ። ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስቴር ትናንት ለህዝብ ተወካዮች ምክር ቤት የ11 ወራት የስራ አፈጻጸም ሪፖርት ባቀረበበትና ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ በተሰጠበት ወቅት ነው። መሰረት ባዩ የኢፌድሪ የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 38ኛ መደበኛ ስብሰባውን አካሂዷል። በዚህም የንግድና ቀጠናዊ ትስስር ሚኒስቴርን የ11 ወራት የዕቅድ አፈጻጸም ሪፖርትን አድምጧል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባቀረቡት ሪፖርት ሚኒስቴሩ የንግድ ምዝገባ በኦንላይን በማካሄድ ከ2 ሚሊዮን በላይ ምዝገባ መደረጉን ገልጸዋል። የምክር ቤት አባላትም በሀገር ውስጥ በተለያዩ የፍጆታ ምርቶች ላይ የሚታየው የዋጋ ጭማሪ በዜጎች የኑሮ ሁኔታ ላይ ተጽዕኖ እየፈጠረ በመሆኑ ምን እየተሰራ ነው ሲሉ ጥያቄ ያቀረቡ ሲሆን ሚኒስትሩም የንግድ ስርዓቱ የተረጋጋ እንዲሆን በማድረግ በኩል ዜጎች በተመጣጣኝ ዋጋ ምርቶችን የሚያገኙበት የሰንበት ገበያዎችን በማስፋት አሁን ላይ ቁጥራቸውን 1493 ማድረግ መቻሉን ተናግረዋል። በተጨማሪም የገበያ ሁኔታው የተረጋጋ እንዳይሆን ያልተገባ የዋጋ ጭማሪ ባደረጉ 110 ሺህ ነጋዴዎች ላይ እርምጃ መወሰዱን ጠቁመዋል። በወጪ ንግድ የተገኘው ገቢ የተሻለ ቢሆንም በዓለም አቀፍ ዋጋ መቀነስ ምክንያት እንዲሁም ምርቶቹ የሚገኙ አካባቢ ያለው የሰላምና የጸጥታ ሁኔታ የተረጋጋ ባለመሆኑ ጥራጥሬና ቅባት እህሎች በኩል የተገኘው ገቢ ዝቅተኛ መሆኑንም ጠቁመዋል። የምክር ቤት አባላቱም በነዳጅ ምርቶች በኩል በየጊዜው የሚስተዋለው የዋጋ ጭማሪ እንዲሁም በነዳጅ ማደያዎች ላይ የሚታየው ህገወጥ ተግባርን አስመልክቶ ለምን ማስቀረት አልተቻለም ሲሉ ጥያቄ አቅርበዋል። በተለይ የነዳጅ ግብይት ሰንሰለቱ ከቸርቻሪ ተነስቶ እስከ አስመጪዎች ድረስ ያሉ ነገሮች በጣም መታየት ይኖርበታል። በአሁኑ ሰዓት በርካታ ማደያዎች ባዶ ለ3 ወር ለ4 ወር ግብይት ሳይፈጽሙ ባዶ የሚቆሙ ማደያዎች አሉ። እነዚህ ችግራቸው ለምንድን ነው መፍታት የማይቻለው? ነዳጅ በህገወጥ መንገድ ማሸሽ፣ ሌሊት ላይ ዋጋ ጨምሮ መሸጥ እንዲሁም ነዳጅ እያለ የሌለ አስመስሎ ማደያዎች መዝጋት ይጠቀሳል። ክቡር ሚኒስትር፣ በነዳጅ አቅርቦትና ስርጭት ላይ የሚታዩ ችግሮችን ለመቅረፍ
በቴክኖሎጂ የተደገፈ የክትትልና ቁጥጥር ስርዓት ከመዘርጋት አንጻር ምን ታቅዶ እየተሰራ ይገኛል? ይሄ ከነዳጅ አቅርቦት ጋር የተያያዘ ከፍተኛ ተሽከርካሪ እንቅስቃሴ ባለባቸው ወረዳዎች አዳዲስ የነዳጅ ማደያ እንዲገነቡ በተለይ ንግድ ጽሕፈት ቤት አካባቢ ምዛም ያለው መስተዳድር እንዲገነቡ አነሳስቶ ግንባታው ጨርሰው ከነዳጅ አቅራቢ ድርጅት ጋር ሙለታ ፈጽመው ወደ ስራ ለመግባት በዝግጅት ላይ ያሉ ለአዳዲስ ማደያዎች ነዳጅ እንዳይቀርብ ታግደዋል በሚል ቅሬታ አቅርቧል። ምናልባት መንግስት ያየበት ነገር ሊኖር ይችላል፣ ግን ይሄ ሀብት እዛ ውስጥ ሌላ ነገር አይሰሩበትም። የነዳጅ ነውና የመጨረሻው መፍትሄ ምንድነው? አስተያየት ቢሰጥበት። ሚኒስትሩም ከአባላቱ ለተነሱ ጥያቄዎች ተከታዩ ምላሽ ሰጥተዋል። የኛ የነዳጅ ዋጋ ግንባታ ከዓለም ዋጋ ጋር የማይመጣጠን በመሆኑ ለኮንትሮባንድና ችፍቼ ንግድ በር የከፈተ መሆኑ ችግሮች ነበሩ። ዛሬ ለዚህ ፓርላማ ማብሰር የሚፈልገው የጥቅል የነዳጅ ዋጋ ድጎማ በቤንዚንና የአውሮፕላን ነዳጅ ከግንቦት 1 2017 ዓ.ም ጀምሮ በሁሉም የነዳጅ ምርቶች ከግንቦት 27 ከሰኔ በፊት ማለት ነው ጀምሮ ከዓለም ዋጋ ጋር ተመሳስሏል። ከጥቅል ድጎማ ወጥተናል እያልኩ ነው ያለው። ከጥቅል ድጎማ ወጥተን ሙሉ ለሙሉ ከዓለም ዋጋ ጋር በሚናበብ መልኩ ማኔጅ እያደረግን ያለ ነው። ነገር ግን የነዳጅ ማደያዎቻችንና ኩባንያዎቻችን በየወሩ ይጨምራል በሚል ብሂል ሰልፍና ያልተገባ ጥቅም ለማግኘት የሚደረገው ሩጫ አሁንም ቀጥሏል። በአሁኑ ጊዜ የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል። ጥቅል የነዳጅ ድጎማን ሚኒስቴር መስሪያ ቤቱ በጥብቅ ዲሲፕሊን ይዞ መርቶ ከዚህ ፓርላማ በተሰጠው እቅድ መሰረት ሰኔ 30 ነበርና እንወጣለን ያልነው ከሰኔ 30 አስቀድመን መውጣት ችለናል። ከዚህ በኋላ ከጨመረ ይጨምራል፣ ከዓለም ዋጋ ጋር ነው የሚገጨው። ኦፍ ኮርስ ይህም ሆኖ የኛ የነዳጅ ዋጋ አሁንም ጭምር ከጎረቤት ሀገራት ዋጋ የተሻለ የቀነሰበት ሁኔታ ስላለ በኮንትሮባንድ አይወጣም የሚል ስጋት የለንም። ስለሆነም አሁን በየቦታው ተገንብቶ ማደያዎች ነዳጅ እየጠየቁ ነው የሚባሉትን ሙሉ ለሙሉ እንፈታለን ብዬ ቃል መግባት አልችልም። ነገር ግን ለኮንትሮባንድ ስጋት የሆኑ አካባቢዎች ባሉበት ይቀጥላሉ። ነገር ግን ደግሞ በጥቅል የዘጋነው አዘጋግ ትክክል ስላልሆነ በወረዳ ደረጃ አንድ ማደያ የሌለበት ኢኮኖሚያዊ እንቅስቃሴ በጣም ከፍተኛ የሆነ ማደያው ተገንብቶ የዘጋንባቸውን ጉዳዮች እያጠናን ያለነው በቅርቡ ከመንግስት በሚሰጠን አቅጣጫ መሰረት ወስነን አዳዲስ ነዳጅ ማደያዎች እንዲቀላቀሉ እናደርጋለን። በኢፌዴሪ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሚኒስቴሩ የዋጋ ንረትን በማረጋጋትና የታዩ ክፍተቶች ላይ ማስተካከያ እንዲያደርግ አሳስቧል። ብራዚል የኢትዮጵያን የግብርና ምርታማነት ለማሳደግ በትብብር እንሰራለን አለች። በኢትዮጵያ የብራዚል ኤምባሲ የግብርና አታሼ ፋቢና ቪላ አልቬስ በሁለቱ ሀገራት መካከል የመግባቢያ ስምምነት መፈረሙን ጠቁመዋል። የትብብሩ ዓላማ በግብርናው ዘርፍ የጋራ ምርምርን ማስፋፋትና የሀገራቱን ግንኙነት በማጠናከር የብሪክስ ትብብርን እውን ማድረግ ነው ብለዋል። ሀገራቸው በበረሃማ አካባቢዎች ምርታማነትን የሚያጎለብቱ የግብርና ቴክኖሎጂዎችን ማካፈል እንደምትችልም ጠቅሰዋል። አልቪስ ኢትዮጵያ ከቅርብ ጊዜ ወዲህ ፈጣን እድገት እያስመዘገበች መምጣቷንና ብሪክስን መቀላቀሏን በማስታወስ ብራዚል እንደ ብሪክስ አባል አጋርነት የረጅም ጊዜ ትብብርን የማሳደግ ዓላማ አላት ማለታቸውን ስፑትኒክ ዘግቧል። በወር አበባ ወቅት ከ50 በመቶ በላይ የሚሆኑ ልጃገረዶች በንጽህና መጠበቂያ እጥረት ምክንያት ከትምህርት ገበታ እንደሚቀሩ ተገለጸ። በገጠራማው የሀገሪቱ አካባቢ የሴቶች የንጽህና መጠበቂያ የሚያገኙት 2.8 በመቶ የሚሆኑት ብቻ መሆናቸውም ተመልክቷል። ሰላማዊት ሙሉጌታ ያዘጋጀችውን መሳይ ገዛኝ ታቀርበዋለች። ጤና ሚኒስቴር የዘንድሮውን የወር አበባ ቀን ለወር አበባ ንጽህና ተደራሽ የሆነ ሀገርን በጋራ እናረጋግጥ በሚል መሪ ሀሳብ ተከብሯል። በትምህርት ቤቶች ላይ የግንዛቤ እጥረት፣ የውሃና የንጽህና መጠበቂያ ቁሳቁሶች እጥረት በመኖሩ ሴቶች የማህበራዊና ስነ ልቦናዊ ጫና እንደሚደርስባቸው ተመልክቷል። የማህበረሰብ ጤና አገልግሎት መሪ ስራ አስፈጻሚ እስራኤል አታሮ እንደገለጹት ከ50 በመቶ በላይ የሚሆኑ ልጃገረዶች ከ1 እስከ 4 ቀን በዚህና መሰል ችግሮች ምክንያት ከትምህርት ገበታቸው እንደሚቀሩ አስታውቀዋል። የወር አበባ ንጽህና መጠበቂያ ቁሳቁስ በማቅረብ 36 ከመቶ የሚሆን የትምህርት ክትትል
እንደሚጨምር ጥናቶች ቢያሳዩም በሀገራችን በርካታ ልጃገረዶችና እናቶች የወር አበባ ንጽህና መጠበቂያቸውን በቀን አንድ ጊዜ ብቻ የሚቀይሩ ሲሆን አብዛኛው ደህንነታቸውና ንጽህናቸው ያልተጠበቁ ቁሳቁሶች እንደሚጠቀሙ እንመለከታለን። እንዲሁም የወር አበባ ንጽህና መጠበቂያ ቁሳቁስ እጦት ምክንያት ከ50% በላይ ልጃገረዶች እና ተማሪዎች በየወሩ ተማሪዎቹ በተለይ ከ1 እስከ 4 ቀን ከትምህርት ገበታቸው እንደሚቀሩ እንዲሁም አንዳንድ ልጃገረዶች ለመጀመሪያ ጊዜ ከ8 ዓመታቸው ጀምሮ የወር አበባ የሚያዩ እንዳሉ አንዳንድ ጥናቶች ያሳያሉ። በገጠራማው አካባቢ የሴቶችን የንጽህና መጠበቂያ የሚያገኙ 2.8% የሚሆኑ ብቻ ሲሆኑ በከተማ አካባቢዎች ደግሞ 59% የሚሆኑ ተጠቃሚ መሆናቸው በምህራ ግብር ወቅት ተገልጿል። ከግንዛቤ ጋር ተያይዞ በልጃገረዶች ዘንድ ያለው የእውቀት ክፍተት ሌላኛው ችግር ሲሆን በቤተሰብና በትምህርት ቤት በስራ ቦታ ማህበረሰብ ውስጥ ግልጽ ውይይት ባለመኖሩ በወር አበባ ምክንያትና ንጽህና አጠባበቅ ላይ ግንዛቤ ክፍተቶች ይስተዋላሉ። ከትምህርት ተቋማት ውጪ በጤና ተቋማት፣ በስራ ቦታዎች፣ በማረሚያ ቤቶች፣ ህዝብ በሚሰበሰብባቸው ቦታዎች፣ ጊዜያዊ መጠለያ ጣቢያዎች ውሃና ሳኒቴሽን ሃይጂን አገልግሎቶች እጥረት ለክብራቸው ወይም ፕራይቬሲያቸው ምቹ የሆነ ቦታ ባለመገኘቱ የሚደርስባቸው የጤና ችግርና የስነ ልቦና ተጽዕኖ በቀላሉ የሚታይ አይደለም። በትምህርት ሚኒስቴር የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ምህረተ ክርስቶስ ታምሩ በበኩላቸው በወር አበባ ምክንያት ሴቶች የሚደርስባቸው የማህበራዊና ስነ ልቦናዊ ጫና ለመቀነስ ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር በመሆን አካል ጉዳተኞችንም ታሳቢ ያደረገ ከ400 በላይ ትምህርት ቤቶች ንጽህና መጠበቂያ ክፍል መገንባቱን አመልክተዋል። ሆኖም ግን ወደ ሁሉም ትምህርት ቤቶች ከማድረስ አኳያ ክፍተቶች እንዳሉም ጠቁመዋል። በዚህም መሰረት በዋንዋሽና ናሽናል ፕሮግራም እንዲሁም በአጋር ድርጅቶች ጋር ከ474 በላይ ትምህርት ቤቶች የወር አበባ ንጽህና መጠበቂያ ክፍሎች የተገነቡ ሲሆን በተጨማሪም በአዲስ አበባ ውስጥ የሚገኙ 5 ትምህርት ቤቶች የሰርቶ ማሳያ ወይም ሞዴል ሊሆኑ የሚችሉ ግብዓት የተሟሉ የመታጠቢያና የማረፊያ ክፍሎች ያሟሉ አገልግሎት መስጫዎችን እንዲያሟሉ ማድረግ ተችሏል። በገጠራማ አካባቢዎች ላይ ያለውን የግንዛቤ ክፍተትና የመሰረታዊ አገልግሎቶች እጥረት ለመቅረፍ የሁሉም ባለድርሻ አካል ሚና መሆኑንም አመልክተዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኢራን በእስራኤል ቤርሳቤ አካባቢ በሚገኘው የሀገሪቱ ታላቁ ሶሮቃ ሆስፒታል ላይ ጥቃት አደረሰች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ቴሄራን ለዚህ ድርጊቷ ዋጋ ትከፍላለች ሲሉ ዝተዋል። ዮሐንስ ተስፋ መካከለኛው ምስራቅ የሚሳኤልና የጀት ጢስን እንደ ጋቢ ተከናንቦ ነዋሪዎቹን እየፈጀ መሰረተ ልማት እያወደመ እነሆ ሌላ ተጨማሪ ቀንን ተሻግሯል። የኢራን የመንግስት ዜና አገልግሎት የሆነው ኢአርኤን ዛሬ ጠዋት በእስራኤል ቤርሳቤህ ሶሮቃ ሆስፒታል አቅራቢያ የሚገኘው የእስራኤል ጦር ማዘዣና የመረጃ ዋና መስሪያ ቤት ላይ ያነጣጠረ ጥቃት የደረሰ መሆኑን ያሳወቀ ሲሆን የኢራን ጦር ዋና አዛዥ ጄኔራል አብዱረሂም ሙሳቪ ለዜና አገልግሎቱ እንደገለጹት የእስራኤል ማጥቃ የሆነውን ማንኛውንም ኢላማ መምታት እንቀጥላለን፣ ምንም ገደብ አይኖረንም ብለዋል። እርምጃው የተወሰደበትም ከእስራኤል የደህንነትና የስለላ ማስተባበሪያ ማዕከላት አንዱ መሆኑን ገልጸው እየተካሄደ ያለውን ወታደራዊ እንቅስቃሴ በመምራት ረገድ ቁልፍ ሚና እንዳለው ይታመናልም ብለዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ኢራን በማዕከላዊ እስራኤል ሲቪሎች ላይ ባነጣጠረ መልኩ በቤርሳቤህ በሚገኘው ሶሮቃ ሆስፒታል ላይ የሚሳኤል ጥቃት ማድረሷን ተናግረዋል። የኢራን ጥቃት የኢራንን አገዛዝ ከባድ የወንጀል ባህሪ የሚያረጋግጥ ነው ያሉት ጠቅላይ ሚኒስትሩ ለዚህ ጥቃት ኢራን ዋጋ ትከፍላለች ሲሉም ዝተዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኢራንን የኒውክሌር ጣቢያዎች በቦምብ ለማውደም ከእስራኤል ጋር ትተባበር እንደሆነ እስካሁን አለመወሰናቸውን ያሳወቁ ሲሆን ቴሄራን በኒውክሌር ፕሮግራሟ ላይ ይህ ሁሉ ውድመት ሳይከሰት ቀደም ብላ መደራደር ነበረባት በማለትም የፈሰሰ ውሃ አይታፈስም አይነት ንግግርን ተናግረዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ በበኩላቸው ዩኤስ ያለምንም ቅድመ ሁኔታ እጅ እንዲሰጡ ያደረገችውን ጥሪ ውድቅ በማድረግ ማንኛውም የአሜሪካ ወታደራዊ ጣልቃ ገብነት የማይተካ መዘዝን እንደሚያስከትልም ገልጸዋል።
የአሜሪካ በዚህ ውስጥ መሳተፍ 100% ይጎዳታል። የሚደርስባት ጉዳት ኢራን ከሚደርስባት እጅግ የላቀ ነው። አሜሪካ ላይ የሚደርሰው ጉዳት በወታደራዊ መንገድ ከተሳተፈች ምንም ጥርጥር አይኖረውም፣ ወታደራዊ ይሆናል። አሜሪካ እስራኤል ከኢራን ጋር ባላት ግጭት ውስጥ ጣልቃ ትገባ እንደሆነ የተጠየቁት ዶናልድ ትራምፕ በበኩላቸው ይህንን ሚስጥራዊና ግራ አጋቢ ምላሽ ሰጥተዋል። እኔ እንኳን እንደማደርገው እርግጠኛ አይደለሁም። ላደርገው እችላለሁ፣ ላላደርገውም እችላለሁ። ምን እንደማደርግ ማንም አያውቅም ማለት ነው። ልነግራቸው የምችለው ነገር ኢራን ብዙ ችግር ስላጋጠማት መደራደር ትፈልጋለች። እኔም ከዚህ ሁሉ ሞትና ጥፋት በፊት ለምን ከኔ ጋር አልተደራደራችሁም ብዬ መጠየቅ እፈልጋለሁ። እስራኤል በበኩሏ ከፍተኛ ጭስ የሚታይባትን ዋና ከተማዋን ጨምሮ በመላ ኢራን ኢላማዎች ላይ ጥቃት ማድረሷን ቀጥላለች። ጽዮናዊቷ ሀገር ጥቃቷን ከ6 ቀናት በፊት ከጀመረች በኋላ በቴሄራን የሚገኙ ጎዳናዎች ባዶ ሆነው ታይተዋል። ሌሎች ደግሞ ማንነቱ እንዲጠቀስ እንደማይፈልገው እንደዚህ ሰው እዚያው ቆይቶ የሚሆነውን ከመቀበል ውጪ ሌላ አማራጭ የለንም ይላሉ። በታክሲ ውስጥ መንገድ ላይ ያነጋገርኳቸው ሰዎች ሁሉ ፈርተዋል፣ ተናደዋል፣ ጭንቀት ውስጥ ገብተዋል። ኢራናውያን በዚህ በኩል ተደስተዋል የሚል ካለ ውሸት ነው። እንደ ኢራናውያን ሁሉ እስራኤላውያንም የሚቀጥለውን ዙር ጥቃት ፈርተዋል። ኢራን በእስራኤል ከተሞች ላይ የባላስቲክ ሚሳይሎችን ስታዘንብ ብዙዎች ተጨማሪ ሌሊቶችን በቦምብ መጠለያ ውስጥ እያሳለፉ ይገኛሉ። እስራኤል ሰፊ የአየር መከላከያን በመጠቀም ግዛቷን ለመከላከል ብትጥርም በርካታ የኢራን ሚሳይሎች መጠለፍ ባለመቻላቸው የመኖሪያ አካባቢዎችን በመምታት የሰው ሕይወትና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሰዋል። እስራኤልና ኢራን ተጨማሪ ውድመት ለማድረስ አንዱ ሌላውን እያስፈራሩ ባሉበት በዚህ ወቅት የሁለቱም ሀገራት ንጹሃን ዜጎች የሚመጣውን ነገር ለመቀበል በሰቀቀን ውስጥ ሆነው እየጠበቁ ናቸው። መረጃውን ስናጠናቀር አልጀዚራ፣ ቢቢሲ፣ ዶቼ ቬለና ሌሎችን በዋቢነት ተጠቅመናል። የአሜሪካ የደህንነት ምክር ቤት ኢራን የኒውክሌር የጦር መሳሪያ እንዳላት ማረጋገጫ አልተገኘም አለ። የአሜሪካ ደህንነት ምክር ቤት ኮሚቴ ምክትል ሊቀመንበር ሴናተር ማርክ ዋርነር ፕሬዚዳንት ዶናልድ ትራምፕ ሲአይኤ ኢራን የኒውክሌር ጦር መሳሪያ እንዳላት ማረጋገጫ እንዳላገኘ ያወጣውን ሪፖርት ችላ እያሉ እንደሆነ ገልጸዋል። የአሜሪካ ስለላ ተቋም ሲአይኤ ባለፈው መጋቢት ወር ባደረገው ምርመራ ኢራን የበለጸገ ዩራኒየም ክምችት ቢኖራትም የኒውክሌር የጦር መሳሪያዎችን የመስራት እርምጃ እንዳልወሰደች አረጋግጧል። ፕሬዚዳንት ዶናልድ ትራምፕ ግን ቴህራን የእስራኤል ወታደራዊ ጥቃት ከመጀመሩ በፊት የኒውክሌር ጦር መሳሪያዎችን ለማጠናቀቅ ተቃርባ እንደነበር ተናግረዋል። ይህ የፕሬዝዳንቱ ሐሳብ የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባርድ ኢራን ምንም አይነት የኒውክሌር ጦር መሳሪያ እየገነባች አይደለም በማለት ለሕግ አውጪዎች ካቀረቡት ሪፖርት እንደሚቃረን ነው ሴናተር ማርክ ዋርነር የተናገሩት። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝነው ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ